ዓለም ከሁለተኛው የዓለም ጦርነት በኋላ ጦርነት ያደረሰውን ውድመት በቅጡ በመገንዘብ ፊቱን ወደ ኢንዱስትሪና ልማት አዙሯል። የገዘፈ ታሪክና የስልጣኔ ባለቤት ሀገር የሆነችው ኢትዮጵያ ግን አለመግባባትና የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት በሚደረግ ጥረት እድገቷ ወደ ኋላ ሲጎተት ቆይቷል። ከገዘፈው የሀገር ብሔራዊ ጥቅም ይልቅ የግልን ፍላጎትና ጥቅምን ለማስጠበቅ መጣር ኢትዮጵያን በብዙ የፈተነ ነው። ምንም እንኳን በተፈጥሮ የበለጸገች ብትሆንም ይኸው የጦርነት አዙሪት ከዓለም ጋር እንድትተላለፍ ያደረጋት ነው። በጊዜ መቀደምን አስከትሎብናል። ተቀድመናል። በብዙ ሁኔታ ዓለም ዛሬ ከመሬት በታች ባለው ነገር እስከ ህዋ ድረስ ምርምር የማድረግ ሂደት አለ። በቴክኖሎጂ እጅግ በተራቀቀ ሁኔታ መምጠቅ አለ። በርካታ እድገቶች ልማት የዓለም ልማት ስንመለከት በቴክኖሎጂ በመደገፍ ምርትን በትንሽ ቦታ ብዙ ማምረትን በርካታ ለውጦች ይታያሉ። እኛ ጋር ስንመለከት እጅግ በጣም አዝጋሚ ነው። ከዓለም ጊዜ ጋር ዓለም ሲለወጥ እኛ ያልተለወጥንበት ሁኔታ አለ። ይሄ በጊዜ መቀደምን ያሳያል። ከዓለምም ተላለፍን ማለት ይቻላል። ዓለም ያደጉ ሀገሮች ዛሬ በታሪክ በስልጣኔኛ በትልቁ የምንበልጣቸው የነበሩ ሀገሮች ዛሬ አድገው እኛን በትልቅ በብዙ እጥፍ የበለጡበት ሁኔታ አለ። በየዘመኑ የነበሩ የትጥቅ ትግሎች ውስጥ ሌሎች እጆችና ሌላ ትጥቅ ትግሉን የሚመሩ የሚያስተባብሩ ሎጂስቲክስ የሚያደርጉ አጀንዳ የሚሰጡ የተሳካላቸውም በዚህ በጣም የተሳካላቸው አሉ። በእኛ ግጭቶች ለምሳሌ ከባህር በር እንድንርቅ ሲታሰብ መጀመሪያ የፖለቲካና የዲሞክራሲ ጥያቄ አዘል ሆኖ ግን ሌላ አጀንዳ ይዞ ነው የመጣውና ስልሳዎቹ ላይ የተነሱት ጥያቄዎች የኛ ጥያቄ ብቻ ሳይሆኑ ከጀርባ የሌላ አጀንዳ ነበረባቸው። ለዛ ነው የመገንጠል ጥያቄና የአካላችንን ክፍል እንድናጣ ብቻ ሳይሆን ከባህር በር እንድንርቅም የተደረገው ፐርፐዝ እኛ የያዝነው አጀንዳ ሳይሆን እኛ በያዝነው አጀንዳ ላይ ገብተው ስራቸውን የሰሩ አካሎች ናቸው እና ግጭት የእርስ በርስ ግጭታችን ከሚገባው በላይ ወደ ኋላ ጎትቶናል። ከግል ፖለቲካዊ ፍላጎት ይልቅ የገዘፈ ትርጉም ያለው የሀገር ብሔራዊ ጥቅምን ያስቀደመው የመደመር መንግስት ታዲያ የትኛውም የፖለቲካ ልዩነት ያለው አካል ሀሳቡን በጠረጴዛ ዙሪያ ይሸጥ ዘንድ በተደጋጋሚ ልዩነትን በሰላማዊ መንገድ ለመፍታት ያለውን ቁርጠኝነት አሳይቷል። ከራስ የፖለቲካ ፍላጎት በላይ የገዘፈ ታሪክና ስልጣኔ ባለቤት የሆነችው ኢትዮጵያን ሀገረ መንግስት መገንባት ላይ ያተኮረው የመደመር መንግስት ልዩነቶች በሰላማዊ መንገድ በመፍታት ሁሉም ለኢትዮጵያ ሁለንተና እድገት በጋራ ይሰራ ዘንድ ለሰላም በተደጋጋሚ እጁን ዘርግቷል። ለአብነትም በቅርቡ የተደረገው የሰላም ስምምነቶች ለዚህ ማሳያ መሆን የሚችሉ ናቸው። ጫካ ላይ ያሉ ወገኖቻችን የራሳችን አብራክ ወንድሞቻችን ቤተሰቦቻችን ናቸው። የነሱን ፈለግ ተከትለው ከመንግስት ጋር በተደጋጋሚ የሰላም ጥሪ ሲደረግ ነበር። እኛም ፓርላማ ላይ ሲነሳ ነበር በብዙ ወገን መንግስትም ሲያቀርብ በተለያየ ጊዜ ስንሰማ ነበረ። የሚያዋጣው ቁጭ ብሎ በመነጋገር ነው። አሁን በቅርቡ ሀገራዊ ምክክር ኮሚሽን ወደ ፍጻሜ ይደርሳል። ይሄን ሳያመልጣቸው ልክ አሁን ሰሞኑ ያደረጉት ወንድሞቻችን በጥቂትም ቢሆን ጫካ ላይ ያሉ ገብተው ሰላማዊ የሆነ የፖለቲካ እንቅስቃሴ እንዲያደርጉ በጣም ተጠናክሮ መቀጠል መቻል አለበት ማለት ነው። የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተና እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም ይገባል የሚለው አስማሚ መሆኑንም የተፎካካሪ ፖለቲካ ፓርቲ አባላቶች ያነሳሉ። አሁን ለፖለቲካ ስልጣን ነው ሽኩቻ ላይ መሯሯጥ ያለብን ለኔ እንዳንድ ዜጋ ስትጠይቂኝ ወይስ ቀዳናው ላይ አህጉሩ ላይ ዓለም ላይ የመጣው ተጽዕኖን ሊሸከም የሚችል አቅም ፈጥነሽ መገንባት ነው። ኢትዮጵያ መልክዓ ምድርም ጂኦፖለቲካም ተቀይዳ ተቆልፋ ነው ያለችው። ይሄን ማስከፈትና መፍታት ነው ያለብሽ ወይስ የትኛው ላይ ነው? ምርጫው የህዝብና የኢትዮጵያ ጉዳይ ነው። በአፍሪካ ቀንድ የምትገኘው ኢትዮጵያ የብዙ ፖለቲካዊ ፍላጎት አይን ማረፊያ ናትና ጠላቶች በውስጣዊ ግጭት ምክንያት እጃቸውን እንዳይሰነዝሩ ወጣቱም የውጭ ኃይል አጀንዳ ተሸካሚ እንዳይሆን መስራት እንደሚያስፈልግም ተናግረዋል።